ኦኬ እንግዲህ ፋሚሊ በትላንትና ቪዲዮአችን ከሀ እስከ ሰ ያሉ ከአማርኛ እዚህ ላይ እንደምታዩት አማርኛ እንግሊሽ ይላል። አማርኛና እንግሊዘኛ ፊደላቶችን በአንድ ላይ የምንጠቀምበትን ቪዲዮ ከሀ እስከ ሰ ሰርቼላችሁ ነበር ማለት ነው። ማለትም ከሀ ጀመረን ከዛ እስከ ሰ ማለት ነው። ኤች ኤ እስከ ምን ኤስ ኢ እስከዚህ ማለት ነው የሰራ ነው። ዛሬ ደግሞ ከዚህ ቦርዱ እስከፈቀደ ድረስ ከዚህ ቀጥሎ ያሉትን እንመለከታለን ማለት ነው። ኦኬ እንግዲህ ያው ሁሌም እንደምላችሁ በአማርኛ ሲሆን ለምሳሌ ሃን ከሁ ሁን ደግሞ ከሂ ምን ለያት ቅጥያ በመጨመር ነው አይደል? ለምሳሌ እቺ ሃ ነች፣ እቺ ሁ ነች። አሁን የሁለቱ ልዩነት የሚመጣው በምንድነው? ይችን በመጨመር ብቻ ነው ማለት ነው። ሌላኛው በቃ አማርኛ ለምሳሌ እንደገና ልጻፍና ሃ ሃ ሃ ሃ ሃ ሃ ሃ 1 2 3 4 5 6 7 አይደለ? እነዚህን ሰባቱን ለመሙላት ሁለተኛ ስትሆን እዚች ላይ፣ ሶስተኛ ስትሆን እንደዚህ፣ አራተኛ ስትሆን ዝም ብለን እንደዚህ፣ አምስተኛ ስትሆን እንደዚች፣ ስድስተኛ ስትሆን እንደዚህ፣ ሰባተኛ ስትሆን እንደዚህ በማድረግ ፊደላቶችን ማለያየት እንችላለን ማለት ነው። ወደ እንግሊዘኛ ሲመጣ ደግሞ አንድ ፊደል እንወስድና ቅጥያ እንደ ቅጥያ የምንወስደው ምንድነው? አናባቢዎችን ነው ማለት ነው። ስለዚህ በዚህ ኮንሰፕት ነው የምንቀጥለው ማለት ነው። ስለዚህ እስኪ ፕራክቲካሊ ደግሞ እንመልከተው። ከሰ ነው ያቆምነው። ስለዚህ ዛሬ እረ እንላለን ማለት ነው። እረ ልጀምር። ኦኬ ኦኬ እረ ሩ ሪ ራ ሬ ር ሮ አረጋለሁና እነዚህን ፊደላቶች አሁን ወደ እንግሊዘኛ ለመቀየር እረ ለማለት በዋናነት አርን ነው። ልክ እዚያ ላይ ቅድም በቅጥያ አይደል የለያየዋቸው። አሁን ደግሞ አርን እጠቀማለሁ። አርን እጠቀማለሁ ለሁሉም፣ ያው አርን እጠቀማለሁ። ይሄን ለሁሉም አርን እጠቀማለሁ ማለት ነው። ከዛ ይሄ ከላይ የምጨምረው አጻጻፊ ነው እንጂ ይሄ ወደዚህ ይመጣል ማለት አይደለም። ብዙዎቻችሁ ያው ግራ ሊገባችሁ ስለሚችል እንደገና ልጻፍላችሁ። ኦኬ አር 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 ያው ስለለመደብኝ ሳሳታለሁ ብዙ ጊዜ። አር አረጋለሁ። ከዛ እያንዳንዱን እንትን ለመጨመር አናባቢ ነው የሚጨምረው። ረ ለማለት ኢ፣ ሩ ለማለት ዩ፣ ሪ ለማለት አይ፣ ራ ለማለት ኤ፣ ሬ ለማለት አይ ኢ ይጠቀማለሁ። ር ለማለት ምንም የምጨምረው ነገር የለም። ሮ ለማለት ግን ኦ እጠቀማለሁ ማለት ነው። ስለዚህ ልክ ከዚህ በፊት እንዳየናቸው ማለት ነው። ለአንደኛ ፊደል ኢ፣ ለሁለተኛ ዩ፣ ለሶስተኛ አይ፣ ለአራተኛ ኤ፣ ለአምስተኛ አይ እና ኢ፣ ስድስተኛ ከነ የለውም፣ ለሰባተኛ ደግሞ ኦንን እጠቀማለሁ ማለት ነው። ይህን ካረኩ በኋላ አሁን ማን ነው ከረ ቀጥሎ ሰ አለ። በቅድም ስለሰራ ነው። ከሰ ይልቅ ወደ ሸ እንሄዳለን ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ እላለሁ ማለት ነው። ከዛ ይህን በእንግሊዝኛ ስመልሰው ሸ ኤስ ኤች ነው የሚወስደው። ሸ ሹ ሺ ሻ ሼ ሺ ኤስ ኤች ብቻ ነው ሾ እላለሁ ማለት ነው። ስለዚህ አሁን እዚህ ላይ አናባቢ ያልተጠቀምኩት እዚች ላይ ብቻ ነው ማለት ነው። ሌሎች ጋር አናባቢዎችን ሁሉ ተጠቅሜያለሁ ማለት ነው። እንግዲህ ሸን ከጻፍኩ ቀጥሎ ረ ሰ ሸ አለ። ቀ ነው የሚከተለው። ቀ ለማለት አንዳንዴ
ኬን እንጠቀማለን፣ አንዳንዴ ደግሞ ኪው። ግዴታ ስላልሆነ እዚህ ላይ ሁለቱንም መጻፍ እንችላለን። ሁለቱንም ጽፍላችኋለሁ። ቀ ለማለት እሺ፣ በአማርኛ ቀ ጽፋለሁ መጀመሪያ። ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ እላለሁ ማለት ነው። እንግዲህ እነዚህን አንዳንዴ ቀ ኬ ብለው ይጽፋሉ ግዴታ ስላልሆነ እንዳልኳችሁ ከ፣ እሺ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ እላለሁ ማለት ነው። አንዳንዴ ደግሞ በኪው መጻፍ ትችላላችሁ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ምን አለ መሰላችሁ በእንግሊዘኛ ሲሆን ይሄ በራሳችን እኛና እናንተ እኔና እናንተ ተስማምተን ወይም ደግሞ እኛ ለራሳችን ያወጣነው ነው እንጂ ትክክለኛ እንግሊዘኛ እንደዚህ ነው የሚጻፍ የሚባል ህግ የለም አይደለ? የአማርኛ አጻጻፍ ከሆነ ራሳቸው የራሳቸው ፊደላቶች ናቸው። ስለዚህ አንዳንድ ሰው በኬ ይጽፋል፣ አንዳንድ ሰው ደግሞ በኪው ይጽፋል ማለት ነው። ስለዚህ ይህ የምርጫ ጉዳይ ነው፣ ግን ሁለቱንም ማወቃቸው አይከፋም ማለት ነው። ኦኬ፣ ይህን ካልን ምንድነው የምናደርገው? ከቀ ቀጥሎ ምን አለ መሰላችሁ በ ይኖራል። ነገር ግን ቦታ ትንሽ ሊያንሰን ስለሚችል በቀጣይ ቪዲዮ ስለምሰራላችሁ እዚህ ላይ ቃላቶችን ትንሽ እንመስርት። ምክንያቱም ከብዛቱ ይልቅ አጠቃቅሙ ስለሆነ የሚጠቅማችሁ ማለት ነው። እሺ ለምሳሌ አሁን እዚህ ላይ ቀረ ማለት ብንፈልግ ቀ ማለት ይችነቻ እቺ ቀ፣ ከዛ ረ ደግሞ እዚህ አለ። ቀረ ለማለት ስፈልግ ቀ ረ እላለሁ። ስለዚህ ቀ ማለት ኬኢ ነው። ኬኢ። ረ ለማለት ደግሞ አር እና ኢ ነው። ስለዚህ ቀረ ብዬ እንደዚህ መጻፍ እችላለሁ። ብዙ ጊዜ በኬ ነው የሚጠቀመው። ነገር ግን ካልፈለኩ ደግሞ ቀ ስል ኪው ላለው ኪው ኢ ላለው፣ ረ ስል ግን አር ኢ ላለው ቀረ ብዬ ጽፋለሁ ማለት ነው። ከዛ ለምሳሌ በቃ ማለት ፈልግ በ አልተጻፈም፣ ስለዚህ ይቀራል። ራቀ ማለት ብፈልግ ራ ከዛ ቀ የት አለ? ራቀ ማለት ብፈልግ እዚህ ጋር እንደዚህ ላድርገውና ራ ቀ፣ ይሄን ቃል አርኤ ራ ኬና ኢ ቀ ራቀ ማለት ይቻላል። ወይ ደግሞ አርኤ አርኤ ራ ማለት ትችላላችሁ። ቀ ለማለት ደግሞ ኪው ኢ ራቀ ማለት ትችላላችሁ ማለት ነው። ሌላኛው ሌላ መጻፍ እንችላለን። ሻረ ማለት ብንፈልግ ሻ፣ ከዛ ደግሞ ረ ማለት ብንፈልግ ያው ሻ ረ፣ ሻረ ስንል ይሄ ነው አይደለ? ኤስ ኤች ኤ ሻ፣ ከዛ አር ኢ ረ ሻረ ይሆንልናል። ሻረ፣ ሼር። አሁን ለምሳሌ ሼር ማለት ብትፈልጉ ወይም ደግሞ ሸር ብትሉ ሸር የእንግሊዘኛ ቃል ቢሆንም እንግዲህ ሼር ለማለት ወደ አማርኛው ስንመልሰው ሸር ይሆናል ማለት ነው። ሸር ምክንያቱም እዚህ ጋር ስላለ ማለት ነው። እና የመሳሰሉትን እንደዚህ ነው በአማርኛው አጻጻፍ። አማርኛ ላይ የምትጽፉትን ተወስዱና አናባቢዎችን እያያችሁ በዚህ መንገድ መጻፍ ትችላላችሁ ማለት ነው። ስለዚህ በቀጣይ ቪዲዮ ደግሞ ከበቀጥሎ ያሉትን እንደዚህ ቦርዱ በፈቀደ መጠን እንሰራለን። ግን ያው በቀጣይ እቺን እንትንና ምሳሌዎችን በርከት አድርጌ እሰራላችኋለሁ። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ማበረታታት ነው። በውስጥ መስመር ደግሞ በአጭር ቀን ውጤታማ መሆን ከፈለጋችሁ ስልካችን ላይ ተጠቅማችሁ ወይም ደግሞ ከስር ዲስክሪፕሽን ላይ ማለት ነው በሊንክ በቀላሉ ስትነኩት ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ወደኛ ያመጣችኋል። እዚያ ላይ ቮይስ ታረጉልናላችሁ ወይ ደግሞ ጽሁፍም ሆነ እዚያ ላይ ትጠይቁንና በሳምንት 5 ቀን በቀን 1 ሰዓት እያስተማርናችሁ በአጭር ጊዜ እንግሊዘኛ፣ ሂሳብ፣ አማርኛና ሌሎችንም ትምህርቶች
በአጭር ጊዜ ውጤታማ እንድትሆኑ እናስተምራችኋለን ማለት ነው። ስለዚህ የነበረን ቆይታ ለዛሬ ይህን ይመስላል። በነገ እስከምንገናኝ መልካም ጊዜ ይሁንላችሁ ይሁንልን። ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።